በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሁለተኛው ሰንበት ቅድስት ይባላል። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። የቅዱስ ጊዮርጊስን ታሪክ በቅዱስ ጊዮርጊስ ገድል ላይ ተመልክተናል። አሁን ላይ ደግሞ ስለ ሰንበት እንመለከታለን። የመጀመሪያው ሰንበት አብይ ጾም መግቢያ የሆነው ዘወረደ ይባላል። ከእሑድ እስከ ቅዳሜ ዘወረደ ብለን የአዳምን ውድቀት የአዳምን ከገነት ወደ መሬት ወደ ምድረ ፋይድ መውደቅ ያነሳ ዘንድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ አዳምን ወደ ገነት እግዚአብሔር እንዴት እንደመለሰው ያየንበት ሳምንት ዘወረደ ተብሏል። በሌላ መልኩ አብይ ጾም ጾሙ ሶስት አይነት ነው። ሁልጊዜ እንደምንናገር የመጀመሪያው ጾመ ሕርቃል፣ ሁለተኛው ከቅድስት ጀምሮ እስከ ኒቆዲሞስ ዓርብ ጾመ ኢየሱስ፣ መጨረሻው ከኒቆዲሞስ ከዓርብ ተጽዕኖ ማለት ነው። ከተጽዕኖ እስከ ስቅለት ያለው ደግሞ ሕማማት ይባላል ማለት ነው። ስለዚህ የዘወረደ ሳምንት መጀመሪያው እሑድ ዘወረደ ተብሎ እስከ ቅዳሜ ዘወረደ ብለን አይተናል። አሁን ደግሞ ሁለተኛው ሰንበት ሁለተኛው እሑድ ቅድስት ይባላል ማለት ነው። ስለሱ ኦርቶዶክሳውያን የእግዚአብሔር ልጆች አጭር መረጃ ማስቅረብ ስለፈለግኩ ነው። ቅድስት ትባላለች ሁለተኛዋ እሑድ። ቅድስት ሰንበት፣ ቅድስት ጾም ተብሎ በሁለት ይከፈላል። ቅድስት ሰንበት ከተባለ የእሑድን ቅድስትነት መናገር ነው። ቅድስት ጾም ከተባለ ደግሞ ከሰባቱ አጽዋማት አንዱ የኢየሱስ ክርስቶስ ጾም ነውና ኢየሱስ ክርስቶስ ደግሞ የጾመው ከቅድስት እስከ ኒቆዲሞስ ዓርብ ስለሆነ ኢየሱስ ክርስቶስ የጾማት ጾም ቅድስት ትባላለች ማለት ነው። ስለዚህ ይህን በተመለከተ ነው የምነጋገረው። ቅድስት የተለየች ልሳነ ግዕዝ ነው። ቀደሰ አመሰገነ፣ ቀደሰ ለየ፣ ቀደሰ አከበረ። ቅዱስ የተለየ፣ ቅዱሳን የተለዩ የከበሩ። ሰንበት ቅድስት፣ ቅድስት ማርያም፣ ቅድስት ጾም፣ ቅድስት ፋሲካ። እግዚአብሔር ቅድስና የባህሪው ነው። ለሐዋርያት ቅድስናቸው መጠራታቸው፣ ተጋድሏቸው፣ አገልግሎታቸው አለምን መናቃቸው። ለጻርቃን ጸባ አጋንንትን ድምፀ አራዊትን ታግሰው በየሹርኩታው በየዋሻው በየገደሉ መኖራቸው። ለቅዱሳት አንስት፣ ለቅዱሳን ሐዋርያት፣ ለቅዱሳን አበው፣ ለሐዋርያን አበው ለእነዚህ ሁሉ በስራቸውና በአገልግሎታቸው ቅዱሳን፣ ቅዱስ፣ ቅድስት፣ ቅዱሳት የሚል ተሰጥቷቸዋል። እግዚአብሔር ግን ቅዱስ 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 ተብሎ የሚመሰገን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ተብሎ የሚመሰገን ቅዱስ የባህሩ የሆነ አምላክ እግዚአብሔር ነው ማለት ነው። ባለፈው ዘወረደ አልነ። ዛሬ ደግሞ ቅድስት ሰንበት፣ ሰንበት ቅድስት እንላለን። ይህም ቅዱስ ያሬድ ሰንበቴ ቅድስቴ እንታይረፍኩም ኩሉ ግብሬ ይቤ እግዚአብሔር ከእሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት ፈጠረ። ቅዳሜ ያረፈና የመጀመሪያዋ ሰንበት ቅድስት አለ። በሌላ መልኩ ደግሞ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረባት ዕለተ ሰንበት ቅድስት፣ ዓለምን ያዳነባት ቅድስት፣ የትንሣኤ በኩር ሆኖ የተነሳባት ቅድስት፣ ለሐዋርያት መንፈስ ቅዱስን የላከባት ቅድስት፣ ዓለምን እንዳመጣ የሚወስድባት ሰንበት ቅድስት። ሰንበታት አድሞሙ ይላል ቅዱስ ያሬድና ይቺ ሰንበት ቅድስት ናት ማለት ነው። የክርስቶስ ጾም ቅድስና ስለሚያሰጥ ሰውነታችን ከኃጢአት የምንለይበት ወቅት ስለሆነ ይቺ ከሰኞ ጀምራ የምትጾመዋ እስከ ኒቆዲሞስ ያለው ቅድስት ትባላለች ጾሟ ማለት ነው። እንደገና ደግሞ ጾሙን ለመጀመር ቅዱስ ያሬድ ቃለ እግዚአብሔር የጀመረባት ዕለተ ሰንበት ቅድስት ትባላለች ማለት ነው። በአጭሩ እንግዲህ ስንጠቀልለው የቅድስና የእግዚአብሔር የባህሪው ሲሆን ለሰው ልጆች ግን በስራቸውና በምግባራቸው በአገልግሎታቸው የሚሰጥ ነው ማለት ነው። ይህን ካልን ወደ ቅዱስ ያሬድ ሁለት አገልግሎቶች ብቻ እንውሰድ። ቅዱስ ያሬድ በዕለተ ሰንበት ሊቃውንቱ ከሚናገሩት አንድ መዝሙርና አንድ ሰላም ብቻ እናያለን። ግነዩ ለእግዚአብሔር ወጸውዑ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቦ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ጻጼ እያማስኖ ወይረክቦ ሰራቂ ድለዋኒክሙ ንበሩ ዘበላይሉ ሀልዩ ሀበ ሀሎ ክርስቶስ። ትርጉም እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ፣ ለስሙ ክብር ስጡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብልና ዝገት በማያጠፉት
ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። ክርስቶስ በሚኖርበት ቦታ ያለውን ክብር እያሰባችሁ ተዘጋጅታችሁ ኑሩ። ለቅዱስ ያሬድ አባታችን በእውነት እግዚአብሔር አምላክ የሰጠንን እሱን ክብርና ምስጋና ለስሙ ይሁን። ሌላው ሰላም ነው። ይህንን እንግዲህ መዝሙሩ ሊቃውንቱ በመቋሚያ የሚሉት የሚያገለግሉት ነው። ሌላው መጨረሻው ሰላም ነው፣ መዝጊያው ማለት ነው። በውስጡ ብዙ አገልግሎቶች አሉ፣ ግን ሁለቱም ወስደናል። አንደኛው መዝሙር ማለት ምስጋና ነው። ዓለም እግዚአብሔር ማመስገን ስላለበት ነው። መጨረሻው ሰላም ነው። ዓለም ያጣቸው ዛሬ ሰላም ነውና ሰላሙን ደግሞ እንመልከተው በልሳነ ግዕዝ። ሰንበት ይእቲ ቅድስት ይእቲ ሰንበት ተአቢም ኩሉ ዕለት እስመ ሰንበትሰ በእንተ ሰብእ ተፈጥረት ሰንበተ ሰንበታቲሁ ለውሉደ ሰብእ መድኃኒት ጽዮን ቅድስት ሰላማዊት ታስተሪ እምርሁ ከመ ማኅቶት። ወደ አማርኛን መልሰው ሰንበት ናት፣ ቅድስት ናት። ከዕለታት ሁሉ ሰንበት ትበልጣለች። ሰንበት ለሰው ተፈጠረች። ሰንበት አንድም ሰንበታት ለሰው ልጆች መድኃኒት ናት ወይም መድኃኒት ናቸው። መድኃኒት ናቸው ቢል ቅዳሚትና እሁድን ነው። መድኃኒት ናት ቢል ቅዳሚትን ነው። መድኃኒት ናት ቢል እሁድን ነው ማለት ነው። ሰላማዊት የተባለች ቅድስት ጽዮን አንድም ድንግል ማርያም ከሩቅ እንደ ብርሃን ትታያለች፣ አንድም ቤተ ክርስቲያን በሊቃውንት ደምቃ ከሩቅ ትታያለች የሚለውን ነው የሚያመለክተው። እንግዲህ በመዝሙሩና በሰላሙ ያየነው የቅዱስ ያሬድ ነውና ቅዱስ ያሬድን አባት የሰጠን አምላክ የተመሰገነ ይሁን። ሌላው በቅዳሴው የሚነበቡትን ብሉይ ኪዳንና አዲስ ኪዳን ያሉ መልእክታትን ደግሞ እንመልከት። የመጀመሪያው አንደኛ ተሰሎንቄ 1-13 ባለው ቅዱስ ጳውሎስ እንዲህ ይለናል። የእግዚአብሔር ፈቃድ እንድትቀደሱ ነው ይላል። እንድትረክሱ አላለም፣ እንድትቀደሱ። መመላለሳችሁ በሥጋ እንዳይሆን በመንፈስ ይሁን። መመላለሳችሁ እንደ እግዚአብሔር ፈቃድ፣ እንደ ሕገ እግዚአብሔር፣ እንደ ትእዛዝ እግዚአብሔር ይሁን ይልና የእግዚአብሔር ፈቃዱ እንድትቀደሱ ነው። ምን ማለት ነው? ከዓለም እንድትለዩ ነው። ምን ማለቱ ነው? ከፍ እንድትሉ ነው። ምን ማለቱ ነው? እንድትከብሩ ነው። በስሙ በእግዚአብሔር ስም እንድትከብሩ ነው ነው የሚለው። ሁለተኛው ደግሞ ዲያቆን ያነበበው አንደኛ ጴጥሮስ 1:15 ላይ ነው። እንዲህ ይላል፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ከመጀመሪያ ጀምሮ ነው የሚነበበው፣ የተወሰደው ግን አንዱ ነው። ይሄ ለሙሴ አስቀድሞም ተነግሮታል። የጠራችሁ የፈጠራችሁ እግዚአብሔር ቅዱስ ስለሆነ እናንተም ቅዱሳን ሁኑ ተብሎ ለሙሴ ተነግሮት ነበርና እንዲቀደሱ ለእስራኤል ንገራቸው ተብሎ ሙሴም ለእስራኤል ነግሯቸዋል ባይሰሙትም። እና እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ቅዱስ ጴጥሮስ ተናግረዋል ማለት ነው። ሁለተኛ ነው። ሶስተኛ የሐዋርያት ሥራ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 17 ላይ እንዲህ ይላል። ይህ ቆርኔሌዎስ የተባለ የሚገርመው 100 አለቃ ነው እና ጸሎተኛ የሚጸልይ መስዋዕት የሚያቀርብ ነው። የእግዚአብሔር መልአክ መጣና ጸሎትህ፣ መስዋዕትህ፣ ልመናህ፣ ጾምህ ተሰምቶልሃል አለ። የሕዝባችንን የሀገራችን የኢትዮጵያን ጾምና ጸሎት እግዚአብሔር እንዲሰማ መልካም ፈቃድ ይሁንልን። ይህን ሲለው ቀጠለና እሱ ግን ምን አለ? ቅዱስ ጴጥሮስ ቅዱስ አየው ከዓለም የተለየ ከሰው የተለየ ጸሎተኛ የእግዚአብሔር አገልጋይ የሆነውን ቅዱስ ጴጥሮስን ጥሩልኝና ፊት ለፊት ስለ እግዚአብሔር ይንገረኝ አለ። እንዲህ አይነት ሰው እግዚአብሔር ለሁላችን የሚያድል ስለ እግዚአብሔር ያስተምረኝ ይንገረኝ። ዛሬ ሁሉ አዋቂ ሁሉ አስተማሪ ሁሉ ማን እንደሚማር ማን እንደሚያዳምጥ የተቸገርንበት ዘመን ነውና እንዲህ አይነት አእምሮ ለትውልዱ ያድለው። ሌላው ብሉይ ኪዳን ላይ ነው። ልበ አምላክ ዳዊት የተናገረው መዝሙር ዲያቆኑ 2 ጊዜ ተቀባዮቹ 3 ጊዜ 5 ጊዜ 5ቱ አዕማደ ምስጢር ይልቁንም ደግሞ 5ቱ ቀዳሴያንን የሚወክል ማለት ነው። መዝሙር 95 ቁጥር 5 ላይ እንዲህ ይላል እግዚአብሔርሰ ሰማያተ ገብረ፣ እግዚአብሔር ግን ሰማያትን ሰራ። አንድም እግዚአብሔር ሰማያትን ሰራ። እግዚአብሔርሰ ሰማያተ ገብረ አሚን ወሰናይ ትቅድሜሁ፣ ምስጋና ውበት በፊቱ ነው። ቅዱሳት ወበስፋት ውስተ መቅደሱ፣ ቅዱስነትና ግርማ በመቅደሱ ውስጥ ነው ብሎ ልበ አምላክ ዳዊት ስለ ቅድስና ተናግሯልና በመቅደሱ ቅድስና አለ። በመቅደሱ እንቀደሳለን፣ እንባረካለን፣ እንለያለንና ከዓለም የሚለየውን መንፈስ ለሁላችንም እግዚአብሔር ያድለን። ሌላው መጨረሻው ወንጌሉ ነው። ወንጌሉ የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ነው። እንዲህ ይላል፣ በምትጾሙበት ጊዜ እንደ ግብዞች አትሆኑ ወሶበ ትጸውሙ ኢትኩኑ ከመ መደልዋን፣ በምትጾሙበት ጊዜ እንደ ግብዞች አትሆኑ። ይሄ አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ጾም የሚባል ነው። የማቴዎስ ወንጌል ምዕራፍ 6 ላይ ያለው ማለት ነው። ምንድን ነው ከተባለ ፊታቸውን አጠውልገው ግንባራቸውን ቋጥረው ሰውነታቸውን ለውጠው ግብዞች ይታያሉ። እንደ ጾሙ አዎ ሰው ያውቅላቸው ዘንድ መጾማቸውን፣ መጎዳታቸውን፣ መራባቸውን፣ መጣማታቸውን ሰው እንዲያውቅላቸው
ይፈልጋሉ። ዋጋቸውን በራሳቸው ተቀብለዋል። ከእግዚአብሔር ዘንድ ዋጋ የላቸውም ነው። አሁን በእግዚአብሔር ዋጋ የላቸውም። ዋጋቸውን በራሳቸው ጾምን ብለው ተራብን ብለው ጠወለግን ብለው ተቀብለዋል ነው። አሁን ከነሱ ሲለይ እናንተስ ስትጾሙ ራሳችሁን ተቀቡ። አሁን የዘይት የቅቤ ጉዳይ አይደለም። ፍቅርን፣ ትሕትናን፣ ንጽህናን ገንዘብ አድርጉ ሲል ነው። ሁሉን ከሚያውቅ ከአምላካችሁ በቀር ተሰውራችሁ ስትጾሙ በስውር የሚያይ አምላካችሁ በመላእክት በኃጥአን በአጋንንት መካከል ዋጋችሁን ይከፍላችኋል ማለቱ ነው። እንግዲህ ይህን ቃል ስንመለከተው የሚቀድመው አንቀጸ ምጽዋት፣ ቀጥሎ ደግሞ አንቀጸ ጸሎት፣ ቀጥሎ ደግሞ አንቀጸ ጾም ነው። ነገር ግን ጸሎት በመካከል ገብቶ ነው እንጂ መቅደም ያለበት ምጽዋት፣ ጾም፣ ጸሎት ነበር። ነገር ግን እንደተቀመጠው አሁን መልሶ አመጣው። ምንድን ነው ያለው? አንቀጸ ምጽዋት፣ አንቀጸ ጸሎት፣ አንቀጸ ጾምን ስለ ሶስት ነገር ያመጣዋል ይላል። ምንድን ነው ከተባለ በመላእክት በኃጥአን በአጋንንት መካከል ዋጋችሁን ይከፍላችኋል የሚለውን እንዲህ ይላል። ለሶስት ነገር ያመጣዋል። እህሉን ነዳያን ከሚበሉት ብለው አኑረውት ነቀዝ ቢበላው ልብሱን ነዳያን ከሚለብሱት ብለው አኑረውት ብል ቢበላው ቢቀዳደድና ቢጠፋ ለክፉ ጊዜ ይሆነናል ብለው ማኖር እግዚአብሔርን ከዳተኛ ማድረግ ነው። በዝናብ አብቅሎ በፀሐይ አብስሮ አይመግበኝም ማለት ነው። እጅ እግር ባይኖረውም ገንዘብ ማምለክ ነው። ገንዘብን ማምለክ ደግሞ ጣዖት ማምለክ ነው። ምድራዊ ድልብ አታድልቡ፣ ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ ባለው መዝገባችሁ ሰብስቡ። አዎ ሀበጻጼ እያማስኖ ወይረክቦ ሰራቂ፣ ሌባ በማይሰርቀው ብል በማያበላሸው በሰማይ መዝገብ ሰብስቡ። በምድር ያለው መዝገብ ግን ሌባ ይሰርቀዋል፣ ብል ያበላሸዋል፣ አይጥ ይቆረጥመዋልና ስለዚህ ህልፈት የሌለበትን ድልብ በሰማይ ቤት ሰብስቡ። በሰማይ የምትሰበስቡት በዚህ ዓለም ስትኖሩ አምላካችሁ እግዚአብሔር ዝናብ አብቅሎ በፀሐይ አብስሎ የሚመግብ በመጨረሻውም በዚያኛው ዓለም የሚያጸድቅ አምላክ መሆኑን ማመናችሁን መናገር ነው። በዝናብ የሚያበቅል በፀሐይ የሚያበስል የሚመግብ የሚያኖር እግዚአብሔርን ማመን ነውና ስትጾሙ ስትጸልዩ ስታካፍሉ መንግሥተ ሰማያት ርስቴ እግዚአብሔር አባቴ ብላችሁ ማመናችሁን ማመልከት ነው ይላል። በምድር የምትሰበሰቡ ከሆነ ግን ሌባ ይሰርቀዋል፣ ብል ይበላዋል፣ አይጥ ይቆረጥመዋል፣ ይልቁንም ደግሞ ይጠፋል፣ ያልፋል። በሚያልፈው ሀብታችሁ እግዚአብሔርን እንዳታጡ፣ በሚያልፈው ሀብታችሁ ግን እግዚአብሔርን አግኙ። በሚያልፈው ሀብታችሁ የማታልፈዋን መንግሥተ ሰማያት እንዳታጡ፣ በሚያልፈው ሀብታችሁ ግን መንግሥተ ሰማያትን ግዙ ይልና የመጨረሻው የሥጋ መብራት ዓይን ነው። የሥራህ ማከናወኛ ዓይንህ ታማሚ ከሆነ ሁለመናህ ታማሚ ነው። ስለዚህ እነሆ ዓይንህ ታማሚ ከሆነ ሁለመና ታማሚ ነው እና መልካም ነገርን ገንዘብ አድርጎ እግዚአብሔርን ወዶ የዓለም ኃላፊ መሆኑን የክርስቲያኖች ቦታ ግን መንግሥተ ሰማያት መሆኑን አምኖ መጓዝ ነው ይልና ለሁለት ጌቶች መገዛት አትችሉም ይላል። ለገንዘብና ለእግዚአብሔር። እግዚአብሔር አምላካችሁ ከሆነ እግዚአብሔርን አምልኩ፣ ገንዘብ ደግሞ አምላካችሁ ከሆነ ገንዘብን አምልኩ። ስለዚህ ሁለት እግር አለኝ ብሎ ለዛፍ መውጣት አይቻልም፣ መገንጠል አለ። እግዚአብሔርን እንጂ ገንዘብን እንዳታመልኩ። ብዙዎቹ እግዚአብሔርን አምልከው ሀብታቸውን ለድሃ አካፍለው ቤተ ክርስቲያን ሰርተው መጽውተው አስራት በኩራት ሰጠው እግዚአብሔርን ወደውና አስወደው ሲኖሩ፣ አንዳንዶቹ ደግሞ ዕድሜ ለገንዘቤ ዕድሜ ለሀብቴ እያሉ ከሞት ጋር ቀጠሮ የያዙ ብዙ አሉና ለነዚያ ሲናገር ለሁለት ጌቶች መገዛት አትችሉም፣ ወይ አምላካችሁ እግዚአብሔር ወይ ገንዘባችሁ ይላል። ስለዚህ ለገንዘብ የሚገዛ ገንዘብ አምላኩ ነው፣ ለእግዚአብሔር የሚገዛ ደግሞ እግዚአብሔር አምላክ ነው እና እግዚአብሔርንና ገንዘብን ማወዳደር አይቻልም። ነገር ግን ሰዎች እግዚአብሔርና ገንዘብን ስለሚያወዳድሩ በሚያልፈው ገንዘባችሁ እግዚአብሔርን አግኙት እንጂ በሚያልፈው ገንዘባችሁ እግዚአብሔርን እንዳታጡ የሚል አገልግሎት ነው እና ቅድስት በሆነች ሰንበት ቅዱስ የሆነውን እግዚአብሔርን፣ ቅድስት በሆነች ጾም ቅዱስ የሆነውን እግዚአብሔርን አግኝተን ለብርሃነ ትንሣኤው እንዲያበቃን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ይህ ገብረ መስቀል ሚዲያ ነው። የተለያዩ መንፈሳዊ አገልግሎቶች ይተላለፉበታል። ስለዚህ ሁላችሁም ሰብስክራይብ፣ ሼር፣ ላይክ አድርጉ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረስ።